ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እስኪ ዛሬ አጠር ያለ በጣም ትምህርት ሊሰጠን የሚችል አንድ ታሪክ ላጫውታችሁ። ሌብነት ባይበረታታም አንዳንድ ሌቦች ግን የሚሄዱበት የማሰብ ርቀት በጣም የሚያስገርም ነው። አንድ ሌባ ነው ወደ አንድ መንደር ይሄድና በር ላይ የቆመውን ሳይክል አስነስቶት ይዞት ይጠፋል። ታዲያ ቤት ውስጥ የነበሩ ሰዎች ወደ ውጪ ላይ ሲወጡ በር ላይ የቆመው ሳይክል ተወስዶ ያዩታል። በጠራራ ፀሐይ ምን አይነት ፈጣጣ ሌባ ቢሆን ነው ይህንን ሳይክል ይዞ የሄደው ብለው ያው ምንም አማራጭ የላቸውም። ሲወስድ ስላላዩት ተመልሰው ወደ ቤታቸው ይገባሉ። በነጋታው ያንን ሳይክል መልሰው በቤታቸው በር ላይ ቆሞ ያገኙታል። እንዴ ይሄ ደግሞ ምን አይነት ሌባ ነው? ከሰረቀ በኋላ የሰረቀውን ንብረት ደግሞ መልሶ የሚያመጣ ሌባ ተገኘ እንዴ ብለው ተገርመው ወደ ሳይክሉ ጠጋ ሲሉ ሳይክሉ ላይ ደብዳቤ አስቀምጧል። ከዛ ደብዳቤውን አንስተው በሚያነቡ ሰዓት ምን ይላል? ያለ ፈቃዳችሁ ከበራችሁ ላይ ሳይክላችሁን ይዤ በመሄዴ በጣም ይቅርታ፣ ነገር ግን በጣም አስቸኳይ ነገር አጋጥሞኝ ስለነበረ ለዛ ጉዳይ ልጠቀምበት ብዬ ነው የወሰድኩት። ስለዚህም ይቅርታ አድርጉልኝ። ለዚህ ድርጊቴ ማካካሻ የሆን ዘንድ ታዲያ ለቤተሰቡ የቲያትር መግቢያ ትኬት አምጥቻለሁ ብለው ቤተሰቡ 4 ናቸው፣ 4 ትኬት አስቀምጧል ማለት ነው። ከዛ በኋላ በጣም ይገረሙና ትላንት ቸኩለን ይህንን ሰው ሌባ አለው እንጂ ለካ መልካም ልብ የነበረው ሰው ነው ብለው ያን ትኬት በመያዝ ወደ ቲያትር ቤት መላ ቤተሰቡ ይሄዳሉ። ታዲያ በዚህ ሰዓት ይሄ ሌባ ይመጣና ቤታቸውን ሙልጭ አድርጎ ይዘርፈዋል። ምክንያቱም እነሱ ቲያትር ለማየት ስለገቡ በዚህ ሰዓት ቤት ውስጥ ማንም የለም። የተመቻቸ ነገር አጋጠመው። ሁሉንም ንብረት አንድ ሳያስቀር ዘርፏቸው ይሄዳል። ታዲያ ከቲያትር ቤት ወደ ቤታቸው ሲመጡ ቤታቸው እንዳለ ተዘርፎ ያገኙታል ማለት ነው። ታዲያ ይሄ አጭር ታሪክ ምን ያስተምረናል መሰላችሁ? አንዳንድ ጊዜ ቸኩሎ መፍረድም ቸኩሎ ደግሞ ማመስገንም ትክክል እንዳልሆነ ያሳየናል። ያንን ያልኩበት ምክንያት ምንድን ነው? በመጀመሪያ ቀን ይሄ ሳይክል ከበራቸው በሚወሰድ ሰዓት እነዚህ ሰዎች ይህንን ሳይክል የወሰደውን ሌባ አላዩትም። በሁለተኛው ቀንም ደግሞ ሳይክሉን አምጥቶ ሲመልስና ያንን ደብዳቤ እዛ ቦታ ላይ ሲያስቀምጥ ምንም ሳይጠረጥሩ ነው ያንን ትኬት ይዘው ወደ ቲያትር ቤት የሄዱት። ስለዚህ መጀመሪያ ጊዜም ቸኩለው ያንን ሰው ሌባ ብለውት ነበር። ከዛ በፍጥነት ደግሞ ሀሳባቸውን ቀይረው ለካ ሌባ አልነበረም አሉ። እነዚህ ሰዎች ቶሎ ለማመስገንም ቶሎ ለመውቀስም ከመቸኮላቸው በፊት ድርጊቱን በደንብ ማስተዋል ነበረባቸው። አንደኛ ነገር በቤት ውስጥ ያለው ሰው 4 ሰው መሆኑን ይሄ ሰው እንዴት አወቀ ብለው አርቀው ማሰብ ነበረባቸው። የተጠናና ሆን ተብሎ ሁሉም ቤተሰቡ ከቤት በሚወጣ ሰዓት አይዘረፍም ነበር። እንደገና ደግሞ ሳይክሉ ተወስዶ መልሶ ሲመጣ ደግሞ ቶሎ ለምስጋና መቸኮል አልነበረባቸው። ይህ ሰው ይህን ንብረት ለምን ወሰደው፣ ለምን መለሰው ብለው በደንብ ማሰብ ነበረባቸው። ስለዚህ ከዚያ አጠር ያለ ታሪክ ልትማሩ የሚገባው ነገር ለወቀሳም ሆነ ለሙገሳ መቸኮል አያስፈልግም። በህይወታችሁ ላይ የሚያጋጥማችሁ እያንዳንዱ ድርጊት ለምን የሚል ጥያቄ ውስጣችሁ ሊፈጥር ይገባል። አንድ ነገር በጣም ሲፈጥንም ለምን ፈጠነ ማለት አለባችሁ። ሲዘገይም ለምን ዘገየ የሚል ተጠራጣሪ ሰው መሆን አለባችሁ። ለሁሉም ነገር ከችኮላ በፊት ማስተዋል ወደፊት ከሚያጋጥመን ድርጊት ይጠብቀናል ብዬ አስባለሁ። እንደውም አንድ አባባል አለ፣ አስተውሎ የሚራመድ ብዙ ርቀት ይጓዛል የሚልና ነገሮችን በተረጋጋ መንፈስ አስተውሎ ማየት ለብዙ ነገር ስለሚጠቅም በህይወታችሁ ላይ ለሚያጋጥማችሁ ነገር በሙሉ ለምስጋናውም ሆነ ለወቀሳው ረጋ ብላችሁ ታስቡ፣ ይጠቅማችኋል የሚል ሀሳብ ይሰጣል ብዬ ነው ያሰብኩት። ከዚህ አጠር ያለ ታሪክ የሆነ ቁም ነገር ጨብጣችኋል ብዬ አስባለሁ። የእናንተው ኤላ ነበርኩ። መልካም ጊዜ